ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 22 2017 ዓ.ም ለዕለተ ዓርብ ያዘጋጀናቸውን የምሳሳት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እንሻገር። ዘመናትን ተሻግረው የመጡ ችግሮቻችንን በምክክር ካልፈታን ሀገር የባሰ ፈተና ላይ ትወድቃለች ሲሉ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ሀገራዊ ምክክር ኮሚሽን የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ሀገራዊ ምክክር ለሀገራዊ መግባባት በሚል መሪ ሐሳብ በሚሊኒየም አዳራሽ መካሄድ ጀምሯል። መድረኩን በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኢትዮጵያ በርህራሄና መተሳሰብ የምትተዋወቅ ሀገር ነች፣ ህዝቧም ከመታተር የማይቦዝን ህዝብ ቢሆንም የሚገባው ኑሮ መኖር እንዳልቻለ ተናግረዋል። የጋራ እሴቶቻችንን የሚፈታተኑ ተግዳሮቶች መኖራቸውን ጠቅሰው እነዚህም ካለመግባባትና የንግግር ልምድ ካለመኖር የመጡ ናቸው ብለዋል። በመሆራንና በፖለቲከኞቻችን መካከል የተፈጠሩ አለመግባባቶች ጦር አማዘውን በጋራ ሀገራችን እንዳንገነባ አድርገውናል ብለዋል ዋና ኮሚሽነሩ። በርካታ ዜጎች ከቀያቸው ተፈናቅለው ለከፋ ችግር መዳረጋቸውን አስታውሰው እነዚህ ችግሮች ዛሬ የተፈጠሩ ሳይሆን ዘመናትን አልፎ የመጡ እንደሆነ አንስተዋል። ለዚህ ሁሉ ምክንያት የሆነው የሐሳብ ልዩነቶቻችንን ቁጭ ብለን በመነጋገር መፍታት ባለመቻላችን ነው ያሉት ዋና ኮሚሽነሩ ችግሮቻችንን ተነጋግረን መፍታት ካልቻል ሀገራችንን ወደ ባሰ ፈተና እናስገባታለን ብለዋል። በመድረኩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች፣ የፌደራል ተቋማት ተወካዮች፣ የሃይማኖት ተቋማት ተወካዮች፣ የመከላከያ ሰራዊትና የፌደራል ፖሊስ ተወካዮች፣ ሀገር አቀፍ የፖለቲካ ፓርቲ ተወካዮችን ጨምሮ የተለያዩ የህብረተሰብ ክፍሎች ተገኝተዋል። መድረኩ ዛሬን ጨምሮ ለ3 ቀናት የሚካሄድ ሲሆን ተሳታፊዎች የወከሉትን የህብረተሰብ ክፍልና ተቋማት አጀንዳዎችን የሚያነሱበት እንደሆነ ከመርሃ ግብሩ ለመረዳት ተችሏል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስከ መጋቢት ወር መጨረሻ ባለው 98.6 በመቶ መድረሱ ተገለጸ። በመጨረሻው ምዕራፍ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስከ መጋቢት ወር መጨረሻ ባለው 98.6 በመቶ መድረሱን የህዳሴው ግድብ ማስተባበሪያ ጽሕፈት ቤት ገልጿል። የማስተባበሪያው የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አቶ ሰለሞን ዳንኤል ለኢቢሲ.ስክሪን እንደገለጹት ግድቡ በ6 ተርባይኖች ኃይል እያመነጨ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ እስካሁን ባለው ሂደት ከ23 ቢሊዮን ብር በላይ ከህብረተሰቡ ድጋፍ መሰብሰብ መቻሉን ገልጸዋል። ኢትዮጵያንና ትውልደ ኢትዮጵያን ባደረጉት ድጋፍ በዘንድሮ በጀት ዓመት ብቻ ከ1.2 ቢሊዮን ብር በላይ ድጋፍ መሰብሰብ መቻሉን ተናግረዋል። በተያዘው በጀት ዓመት ከ58 ሚሊዮን 470 ሺህ ብር በላይ ከዲያስፖራው ለህዳሴ ግድብ ግንባታ ድጋፍ የተደረገ ነው ብለዋል። የታላቁ ህዳሴ ግድብ ገቢ ማሰባሰቢያ የሰላም ዋንጫ በየክልሎች እየተዘዋወረ ይገኛል ብለዋል። የሰላም ዋንጫው በደቡብ ኢትዮጵያ ክልል በሚያደርገው ጉዞ 600 ሚሊዮን ብር ለመሰብሰብ አቅዶ እስካሁን ባለው 155 ሚሊዮን ብር መሰብሰቡን ጠቁመዋል። ታላቁን የኢትዮጵያ ህዳሴ ግድብ ሙሉ ለሙሉ ለማጠናቀቅ በ8100 እና የቴሌቶን ብር ጨምሮ በሁሉም የድጋፍ ማሰባሰቢያ አማራጮች ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፋቸውን እንዲቀጥሉ ተጠይቋል። ሁሉንም አካባቢ ያማከለ ትምህርት በፍትሃዊነት ተደራሽ ማድረግ ይገባል ተባለ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሞድ በጋምቤላ ከተማ 2 ሞዴል የሁለተኛ ደረጃ ትምህርት ቤቶችን ግንባታ አስጀምረዋል። በማስጀመሪያው መርሃ ግብሩ ፕሮፌሰር ብርሃኑ ነጋ ሁሉንም አካባቢ ያማከለ የትምህርት ፍትሃዊነት ተደራሽ ማድረግ ይገባል ብለዋል። ትውልዱን ጥራቱን የጠበቀ የትምህርት ዕድል ተጠቃሚ በማድረግ የተሻለ ህይወት እንዲኖረውና ተወዳዳሪ እንዲሆን ሁሉም ለዘርፉ ትኩረት ሰጥቶ መስራት እንደሚጠበቅበትም ገልጸዋል። የትምህርት ተቋማት በበቂ ሁኔታ ተደራሽ ባልሆኑባቸው የሀገሪቱ አካባቢዎች ትምህርት ቤቶችን የመገንባትና ጥራቱን የጠበቀ ትምህርት ተደራሽነትን ለማረጋገጥ የተጀመሩ ስራዎች ተጠናክረው እንዲቀጥሉ ሚኒስትሩ ሚናውን ይወጣል ብለዋል። በጋምቤላ ከተማ የሞዴል ትምህርት ቤቶች ግንባታ ማስጀመር ብቻ ሳይሆን ከአንድ ዓመት ባነሰ ጊዜ ውስጥ ተጠናቀው አገልግሎት እንዲሰጡ ሚኒስትሩ በትኩረት እንደሚሰራም ተናግረዋል። የክልሉ ርዕሰ መስተዳድር አለሚቱ ኡሞድ በክልሉ ትምህርት መሰረተ ልማቶችን ለማሟላት ሚኒስትሩ እያከናወነ ያለው ተግባር የትምህርት ጥራትና ፍትሃዊነትን ለማረጋገጥ አቅም የሚሆኑ ናቸው። የክልሉ ትምህርት ቢሮ ኃላፊ ኡኩኝ ኡኬሮ በበኩላቸው በክልሉ የትምህርት ለትውልድ መርሃ ግብርን በመጠቀም ትምህርት ቤቶችን ደረጃ ለማሻሻል ጥረት እየተደረገ መሆኑን ተናግረዋል። የአፈር ማዳበሪያን ያቀርቦት ስራ ወደ ግሉ ዘርፍ ለማዘዋወር የህግ ማዕቀፍ እየተዘጋጀ ነው ተባለ።
የአፈር ማዳበሪያን ተደራሽነት ለማሳደግ የአቅርቦት ስራውን ወደ ግሉ ዘርፍ ለማዘዋወር የህግ ማዕቀፍ እየተዘጋጀ እንደሚገኝ የግብርና ሚኒስቴር አስታውቋል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ከፋና ፖድካስት ጋር ባደረጉት ቆይታ እንደገለጹት የአፈር ማዳበሪያ ተደራሽነትን ለማሳደግ የተለያዩ ስራዎች እየተሰሩ ነው ብለዋል። በተለይም የአቅርቦት ስራውን ወደ ግሉ ዘርፍ ለማዘዋወር የህግ ማዕቀፎች እየተዘጋጁ መሆኑን አንስተው የግብርና እንቅስቃሴ እያደገ በመምጣቱ የአፈር ማዳበሪያ ፍላጎት መጨመሩን ተናግረዋል። በሰው ሰራሽ ማዳበሪያዎች ላይ ጥገኛ ከመሆን ይልቅ የተፈጥሮ ማዳበሪያዎችን የማዘጋጀትና የመጠቀም ባህላችን ሊያድግ ይገባል ያሉት ሚኒስትር ዴኤታው ግብርናውን ለማሳደግ ቴክኖሎጂን በከፍተኛ ደረጃ ጥቅም ላይ መዋል ያስፈልጋል ብለዋል። የሜካናይዜሽን መሳሪያዎችን ከውጭ በማስመጣት ብቻ ስኬታማ መሆን እንደማይቻልና ባለሀብቶች ከፈጠራ ባለሙያዎች ጋር በመተባበር በዘርፉ ላይ እንዲሰማሩ ጥሪ አድርገዋል። ከ15 ሚሊዮን በላይ የሚሆኑ ዜጎች የፋይዳ መታወቂያ አገልግሎት ተመዝግበዋል ተባለ። በዚህ ዓመት መጨረሻም ከ20 እስከ 23 ሚሊዮን ለሚሆኑ ነዋሪዎች የብሔራዊ ዲጂታል መታወቂያን ተደራሽ ለማድረግ እንደሚሰራ የብሔራዊ መታወቂያ ፕሮግራም ምዝገባ ዳይሬክተር አቶ ሄኖክ ጥላሁን ተናግረዋል። አሁን ላይ 5000 የሚሆኑ የምዝገባ መሳሪያዎችን በመጠቀም አገልግሎቱ እየተሰጠ መሆኑን ገልጸዋል። ህብረተሰቡን በኢኮኖሚ ተጠቃሚ ለማድረግ ወንጀልን ለመከላከል እንዲሁም ቀልጣፋ አገልግሎትን ለማግኘት የዲጂታል መታወቂያ ወሳኝ ሚና እንደሚጫወት ተመላክቷል። በሚቀጥሉት 2 ዓመታት ደግሞ 90 ሚሊዮን የሚሆኑ ዜጎችን የዲጂታል መታወቂያ ተጠቃሚ ለማድረግ እንደሚሰራ ተጠቁሟል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች መታገታቸው ተገለጸ። በክልሉ ያለው የጸጥታ ችግር የአሽከርካሪዎችን ደህንነት አደጋ ላይ ጥሎታል ተብሏል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች ማንነታቸው ባልታወቁ ሰዎች መታገታቸውን ጣና የከባድ መኪና አሽከርካሪዎች ማህበር አስታውቋል ሲል አዲስ ስታንዳርድ ዘግቧል። ለደህንነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ የማህበሩ አመራር የአሽከርካሪዎች እገታ ከ2009 ዓ.ም ጀምሮ መኖሩን ገልጸው ሆኖም አሁን ላይ በክልሉ ካለው የጸጥታ ችግር ጋር በተያያዘ እየተባባሰ መምጣቱን ተናግረዋል። ከጨጮ በጋይንት ደብረታቦር እስከ ወረታ መገንጠያ ድረስ ያለው መስመር የስጋት ቀጠና መሆኑን የገለጹት እኚሁ የማህበሩ አመራር አያይዘውም ከጎንደር ጭልጋ እስከ መተማ ያለው መንገድ ለ2 ወራት ያህል አገልግሎት አቋርጦ እንደነበር ጠቁመዋል። ከዚህ በፊት በክልሉ በስፋት የሚስተዋለው የሾፌሮች ሞት የቀነሰ ሲሆን ይህም የሆነው ሾፌሮች በማታ የሚያደርጉትን ጉዞ በመቀነሳቸው መሆኑን አስረድተዋል። ታጋቾችን ለማስለቀቅ ከ50,000 እስከ ሚሊዮን ብሮች ድረስ እንደሚጠይቁ ገልጸው ጉዳዩ አስቸኳይ እልባት ሊሰጠው ይገባል ሲሉ በአጽንኦት ተናግረዋል። በአማራ ክልል ራሳቸውን ፋኖ ብለው የሚጠሩ ታጣቂዎች በየጊዜው የተሽከርካሪዎችና ሰዎችን እያገቱ የማስለቀቂያ ገንዘብ እንደሚጠይቁና መክፈል ባልቻሉ ዜጎች ላይ ጭካኔ የተሞላበት እርምጃ እንደሚወስዱ የተጎጂ ቤተሰቦች ሲያመለክቱ መቆየታቸው አይዘነጋም። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 22 የሚተላለፉላችሁ የምሳ ሰዓት ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። ሐማስ አዲሱን የአሜሪካ የጋዛ የተኩስ አቁም እቅድ እንደማይቀበል አስታወቀ። ታጣቂ ቡድኑ በእስራኤል ይሁንታ ያገኘውን አዲሱን የአሜሪካ የተኩስ አቁምና ታጋቾችን የማስለቀቅ እቅድ ውድቅ ማድረጉን ቢቢሲ ከአንድ የሐማስ ከፍተኛ ሹም አረጋግጫለሁ ብሏል። ዋይት ሃውስ እስራኤል በአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዋትኮፍ የቀረበውን ሰላም እቅድ ትላንት መፈረሟን ገልጿል። አሜሪካ በጉዳዩ ላይ ከሐማስ ይፋዊ ምላሽ እየጠበቀች መሆኗን ማስታወቋን ተከትሎ ቡድኑ የቀረበው እቅድ ለጥያቄዎቼ አጥጋቢ ምላሽ የሚሰጥ አይደለም በሚል ስምምነቱን ውድቅ አድርጎታል ተብሏል። የእስራኤል መገናኛ ብዙሃን ለ60 ቀናት በሚቆየው የተኩስ አቁም ስምምነት ሐማስ 10 በህይወት ያሉ ታጋቾችን እንዲሁም 18 የሞቱ ታጋቾችን አስክሬን በሁለት ዙር ለመመለስ እስራኤልም በምትኩ ፍልስጤማውያን እስረኞችን ለመልቀቅ መታሰቡን ዘግቧል። እስራኤል በሐማስ በኩል ስለተሰጠው ምላሽ እስካሁን ምንም አይነት ሐሳብ ከመስጠት ብትቆጠብም የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን እቅድ ስለመቀበላቸው ትላንት ለታጋች ቤተሰቦች ተናግረዋል። በታይዋን ያገረሸው የኮቪድ-19 ወረርሽኝ በአሳሳቢ ፍጥነት እየተስፋፋ ነው ተባለ። የታይዋን የበሽታ መቆጣጠሪያ ማዕከል ሲዲሲ እንዳስታወቀው የኮቪድ-19 ምልክቶች ባለፈው ሳምንት በጥፍ የጨመሩ ሲሆን ከ40,000 በላይ ሰዎች ሕክምና እንደሚያስፈልጋቸው ፎከስ ታይዋን ዘግቧል። የበሽታ መቆጣጠር ማዕከል ወረርሽኞች ኢንተለጀንስ ምክትል ዳይሬክተር ሊ ቺሊን እንደተናገሩት አሁን ያለው ወረርሽኙ በፍጥነት እየጨመረ ነው ብለዋል።
ከግንቦት 18 እስከ 24 ድረስ ከኮቪድ-19 ጋር የተገናኙ 41402 ተመላላሽ ታካሚና የድንገተኛ ጊዜ ታካሚዎች የነበሩ ሲሆን ይህም ካለፈው ሳምንት ከተመዘገቡት 19097 ምልክቶች በጥፍ እንደሚበልጥ የሲዲሲ መረጃ አመልክቷል። በወረርሽኙ የተጠረጠሩ ሰዎች ቁጥር ለሰባተኛ ተከታታይ ሳምንታት ጭማሪ ያሳየ ሲሆን ያለፈው ሳምንት አጠቃላይ በ2024 በተመሳሳይ ወቅት ከተመዘገበው በ23555 ሰዎች ብልጫ እንዳለው ተገልጿል። የሲዲሲ ቃል አቀባይ ሎዮቹን እንዳስረዱት ወረርሽኙ በተከሰተበት ወቅት የጨመረው ምርመራ ከዚህ ቀደም ያልተገኙ ጉዳዮችን ማግኘቱን ገልጸው የቫይረሱ ፈጣን መስፋፋት አሳሳቢ መሆኑን ገልጸዋል። አዲሱ ወረርሽኝ ጠንካራ የመከላከል አቅም ያለው የሰውነት መከላከያዎችን በቀላሉ ማለፍ የሚችልና ከቀደመው የበለጠ የሚተላለፍ መሆኑን ተነግሯል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 22 2017 ዓ.ም ለዕለት ዓርብ ያዘጋጀናቸው የምሳሳ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።